አረ ደስ የሚል ቪዲዮ ነው። አረ ተመልከቱ ይሄን ጉድ ስሙ። ይሄን መስዋዕት ሆኖ ቀረበ። በራሱ መስዋዕትነት ከአባቱ ጋር ሆኖ ታረቀን፣ ይቅር አለን። ይቺ በዕለተ ዓርብ ያቀረባት ይቅር በላቸው የምትል ቃል ለአዳምና ለልጆቹ በሙሉ የቀረበች የማስታረቅ ቃል ናት። የይቅርታ ቃል ናት። የቤዛነት ቃል ናት። ይቺ ቃል ዓለም እስከሚጠፋ ድረስ የሰው ልጆችን ሁሉ ስታስታርቅ ትኖራለች። ወይክል አድህኖቶሙ ለለ ይመጽኡ ሀበ እግዚአብሔር እንተ መንገሌሁ ወይተነብል ሎሙ እስመ ሕያው ውእቱ። እሱ በሱ በኩል ወደ እግዚአብሔር የሚመጡትን ሁሉ ሊያድናቸው ይቻለዋል። በሱ በኩል የሚመጡትን ወደ እግዚአብሔር ሊያድናቸው ይቻላል። ሕያው ነውና ለዘላለሙ ያስታርቃቸዋል ይላል። ሕያው ነውና ያለው ምንድን ነው? አንድ ጊዜ የተናገራት ቃሉ ለዘላለም ሕያው ናት። በዚያች ቃል ነው ዓለም ሲታረቅ የሚኖረው። ስለዚህ በመጽሐፍ ቅዱስ ሊያማልድ በሕይወት ይኖራል፣ ስለኛ የሚማልደው የሚሉ ግሶች ሁሉ የተነገሩት አንድ ጊዜ በተናገረባት ቃል ዓለም ሁሉ ከአባቱ ከወልድ ከመንፈስ ቅዱስ ጋር ሲታረቅ የሚኖረው በዚያ ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚነግረን አንድ ጊዜ እግዚአብሔር አንድ ጊዜ ብዙ ተባዙ ምድርንም ሙሏት ባለው ቃል ዓለም ሁሉ ሲራባ እንደሚኖረው አንድ ጊዜ ይቅር በላቸው ባላት ቃል ዓለም ሁሉ ሲታረቅበት ይኖራል። አንድ ጊዜ ባቀረባት ቃል እሱ ዕለት ዕለት መስዋዕት ማቅረብ አያስፈልገውም እንደ ብሉይ ኪዳን ሊቃነ ካህናት። ለምን? እነዚያኞቹ ይሞታሉ፣ ክህነታቸውም በሌላ ካህን ክህነት በሌላ ሊቀ ካህናት ይተካል። እስመ ኢያበውሆሙ ሞት ይንበሩ፣ ሞት እንዲኖሩ አይፈቅድላቸውም እና እርሱሳ ዕለት ዕለት ይህንን ማድረግ አያስፈልገውም። እስመ ዘንተ ገብረ በምዕር ሶአርሶ፣ ራሱን መስዋዕት አድርጎ ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞታልና ይላል ቅዱስ ጳውሎስ። አንድ ጊዜ ፈጽሞታልና ዕለት ዕለት መስዋዕት ማቅረብ አያስፈልገውም። እስመ ይሳር ክህነቱ ለዓለም፣ ክህነቱም ለዘላለሙ አይሻርምና። ለዘላለም እንደ መልከ ጼዴቅ ክህነት አንተ ለዘላለሙ የእግዚአብሔር ሊቀ ካህናት ነህ ተብሎ እንደተነገረ የእሱ ክህነት አትሻርም፣ ሊቀ ካህናትነቱንም የሚተካት የለም። ዛሬም ቢሆን ዓለም ሁሉ ወደ ክርስቶስ ቢመጣ ይቅርታ የሚያገኘው በዚች የሚያደርጉትን አያውቁምና ይቅር በላቸው በተባለችው በዕለተ ዓርብ በቀረበችው ሕያው የማስታረቅ ቃል ሕያው ቤዛነት ነው። በኢየሱስ በኩል አማላጅ። ይሄ ቃል እውነት ነው። በጣም ደስ የሚል ዜና ነው። መጽሐፍ እንዲህ ብሎ ይናገራል። ዕብራውያን 7:22 ለእነርሱም ሊያማልድ ዘወትር በሕይወት ይኖራል፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይሄ ቃል በጣም ግልጥ እየሆነ መጥቷል። ይሄ ደስ የሚል ዜና ነው። ይሄንን ስሰማ በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ዋው! ጌታ ይባርካቸው። ራሱን የተጻፈውን ግልጥ አድርጎ ማንበብ ይሄ እኮ ደስ የሚል ዜና ነው። በጣም ደስ ይላል። ኢየሱስ ብቻውን ያድናል። ደስ ይላል። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ብሎ በቃ ኢየሱስ ይቃም በቃ ኢየሱስ ቃም በጌታ በኢየሱስ ክርስቶስ ብለን ነው። በጌታ በኢየሱስ ክርስቶስ ቃርቴውኩስ የሰይጣን መንፈስ በጌታ በኢየሱስ ክርስቶስ ቃል ወግቻል። ወገኖቼ መንፈስ ስጋና አጥንት የለውም። ስለዚህ አንዲት ሴት በመንፈስ ተይዛ አመድ እየመገቡ ቆሞ ማየት በፍጹም ትክክል አይደለም። ሰዎች በመናፍስት እስራት ውስጥ ሲሆኑ መናፍሱ እነሱን ሊጎዳ፣ ሊቧጭራቸው፣ ሊያንቃቸው የማይሆን ነገር እንዲያደርጉ ሊያደርጋቸው ይችላል። ቆሞ ግን አገልጋይ ነኝ የሚል ሰው ግን ሰው ራሱን ሲጎዳ፣ በአጋንንት ተይዞ ራሱን ሲጎዳ ቆሞ ማየት ተገቢ አይደለም። በነገራችን ላይ ይሄ ሰው ቆሞ እያየ አይደለም። በኦርቶዶክስ ቤተክርስቲያን ውስጥ አንድ ባህል አለ። ሰይጣን መንፈሱ ሲወጣ ምስህ ምንድነው ይባላል። ከዛ በኋላ አመድ ነው፣ ጠላ ነው፣ የሆነ በቃ ማይሆን ደም ነው ሊል ይችላል፣ አተላ ነው ሊል ይችላል። ከዛ በኋላ ያንን ታዙ ሄዶ አምጥቶ እንዲበላና እንዲፈልገውን ነገር ከዛ በኋላ ተናግሮ እንዲወጣ ይደረጋል ማለት ነው። ይሄ በፍጹም ትክክል አይደለም። መናፍስ ሰዎችን ሊጎዳ ሲመጣ በጌታ በኢየሱስ ስም አዞ ማስወጣት ነው፣ አለቀ። አጋንንትን ታዞ ሄዶ አመድ ማምጣት ምን ይሉታል?
አተላ ማምጣት ምን ይሉታል? በጌታ በኢየሱስ ስም። ሌላው ደግሞ ሰውየው አስገርሞኛል። በጌታ በኢየሱስ ስም ነው የሚለው፣ ሌላ ስም ሲጠራ አንመለከትም። ኦርቶዶክሳውያን ወንጌላን አማኞች በበዙበት ቦታ ሲሄዱ፣ በተለይም በደቡብ ክልል ኦሮሚያ አንዳንድ ቦታዎች ላይ ፕሮቴስታንት መስሎ ለመታየት ጥረት ያደርጋሉ። የኢየሱስን ስም ደጋግሞ መጠቀም፣ ሌሎች ነገሮችን አለማድረግ፣ እንቅስቃሴዎችን መፍቀድ፣ አለባበሶችን ፍሌክሲብል መሆን ጀምረዋል። አሪፍ ፕሮግረስ ነው። ነገር ግን ሰው ራሱን በመናፍስ ቁጥጥር ስር ሆኖ ሲጎዳ ቆሞ ማየት ግን ከአገልጋይ የሚጠበቅ ተገቢም አይደለም፣ መታረም አለበት። አማን እንጨት አፈር ይዞ ይሄዳል። ወጋው በኢየሱስ ስም፣ ኢየሱስ ክርስቶስ ስም ብሎ ማስወጣት ነው። አታስመስሉ። በኢየሱስ ክርስቶስ ስም ነው አጋንንት የሚወጣው። በአመድና በእንጨት በአፈር የሚወጣ አጋንንት የለም። ወጋው በኢየሱስ ስም። እያንዳንዱ እርምጃ ውስጥ መብርሃን አለች። በእያንዳንዱ እርምጃ ውስጥ ድንግል ማርያም አለች። እሷ ባትኖር የኔ ህይወት ባዶ ነው። እሷ ባትኖር የኔ ህይወት ጨለማ ነው። በቃ ሰዓት በእያንዳንዱ ህመሜ ውስጥ መብርሃን አለች። በእያንዳንዱ የደስታዬ ቀናት ውስጥ ማርያም ምለው ወድጄ በቃ ደስ ብሎኝ እሷ ለኔ ካረገችልኝ ከሆነልኝ አኳያ ነው። እግዚአብሔር አላደረገልኝም አይደለም። በእያንዳንዱ ነገር ውስጥ እግዚአብሔር አለ። በእያንዳንዱ ህመሜ ውስጥ እግዚአብሔር አለ። ግን መብርሃን ለኛ የተሰጠችን። እሺ፣ ከጌታና ከእናት ማን ይበልጣል? እግዚአብሔርን በ80 ቀን ነው የተቀበልኩት። ተጠምቄያለሁኝ እኔ በሃይማኖት። አንቺ ደግሞ በ80 ቀን ተቀብያለሁ ብለሻል። የ80 ቀን ልጅ እንኳን ልታምን የ80 ቀን ልጅ ገና አብ ወልድ መንከሰት በ80 ዓመቴ በ80 ቀኔ ተቀብያለሁ አልኩኝ። እና የ80 ቀን ልጅ አብ ወልድ መንከስ እንኳን ይችላል ወይ ነው አይደል ያልከኝ ፓስተር? ገና አራስ ቤት ተኮኖ ገና ሳንወጣ ማርያም ይባላል። ስለዚህ እንዴት ነው ማርያም ይባላል? እኔ እንጃ። በተለይ አሁን የከተማውን አላውቅም። እኛ ጋር ግን በቃ ስለ ማርያም ተብሎ ሰው ባይኖረውም እንኳን ከየትም አምጥቶ ይሰጣል። በቃ ስለ ጭንቃማ ላጇ ከተባለ ምንድነው አንቺ ኢየሱስ ማለት የፈራሽው? ፈርቻ አይደለም። ጴንጤ ሆነች ይሉኛል ብለሽ ነው? አይደለም። ግን ሁሌ ስሟ ከአፌ የማይጠፋው እመብርሃን ለእኔ በህይወቴ በጣም ትልቅ ነገር አድርጋልኛለች። ባወራው ኢቭን የማያልቅ ነገር ማለት ነው። ማለት ባወራውን ብትሰማ ይሄ ነገር ላይ እውነት ነው፣ ኧረ ይሄማ እውነት አይደለም ብላ ልጅ ራሱ ማርያም ይላል አልሽ። ምን እኮ በጣም እኔ ግራ ገባኝ። አማላጄ ድንግል አማላጄ ድንግል አማላጄ ማርያም አማላጄ። በቃ እግዚአብሔርን ስሟን ስጠራ ፓስተር እኔ እንጃ በቃ የሆነ በቃ የሚሰማኝ ስሜት አለ እዚህ ጋር። ያዡ እሺ ላንብብልሽ። የሆነ ነገር አይታያችሁ? ኢየሱስ የሚል ስም ፈጽሞ እንዳይጠራ ተደርጎ እንዳደጉ በቃ ኢየሱስ ማለት አይችሉም። ኢየሱስ ማለት በጣም ዳገት ነው፣ ዳገት። ቅድስት ድንግል ማርያም የኢየሱስ እናት ናት እንዴ! እሷ ውስጥ እኮ አድሮ የመጣው እኛን ለማዳን ነው። ስላንተ፣ ስለኔ፣ ስላንቺ የተሰቀለውን ኢየሱስ ክርስቶስን ኢየሱስ ብሎ መጥራት ይሄን ዳገት የሆነ ዞር ተደርጎ የተሰበከ ነገር የለም። አይታያችሁም? የተሸፈነ ነገር የለም። ኢየሱስ የሚለው ስም ላይ የሆነ ነገር ተሸፍኗል። መጽሐፍ ስለ ኢየሱስ የሚናገረውን ጠቅላላ እኮ ነው። ስሜ በአፌ ላይ ጣፈጠ። ያንን ወስዶ ለሌላ የሆነ ስሜት ይሰማኝ ጌታዬ ብላ እሷ ራሷ ያመነችውን ጌታ መጥራት የናል ዳገት ስታዩ ሊያስቃችሁ ይችላል፣ ግን እጅግ ያሳዝናል። በኢየሱስ ክርስቶስ ስም ከዚህ ጨለማ ውስጥ ክርስቶስ ነፃ ያወጣል። ከዚህ ጨለማ ውስጥ አንድ ስም አለ ነፃ የሚያወጣ፣ ኢየሱስ ይባላል። አረ ኢየሱስ ያድናል። ስሙ
ተከታይ ሲጠማን ቪወር ሲናፍቀን አቴንሽን ስንፈልግ የምንቀይረው ወንጌል የለንም። እንኳን አይደለም ለአንድ ዓመት ለአንድ ወር ለአንድ ሰዓት እንኳን ከዚህ እውነት ለቀን ለማንም አንገዛ። ኮምፕሮማይዝ እንዳታረግ በወንጌል ጉዳይ። ሊርብ ይችላል፣ ሊደክም ይችላል፣ ተቀባይነት ልታጣ ትችላለህ፣ ወዳጅ ጠላት ሊሆን ይችላል። ወዳጆቼ እኛ በክርስቶስ የበራልን እውነት ልንክደው አንችልም። መቼም በዚህ ሶሻል ሚዲያ ላይ ብዙ ጉድ እናያለን። ለምግብ ለሚያገኙት ጥቅም ብለው በኢየሱስ ስም ላይ ይደራደራሉ ቁጭ አድርገው። ኢየሱስን ሌላውን ተው። ኢየሱስን ለሆድ ብለህ አንተ ለምስር ብለህ እሱን ለድርድር ታቀርባለህ። በኢየሱስ ላይ ለመደረብ የሆነ ምክንያት ታቀርባለህ። ይሄንን አንብበ ኢየሱስ ላይ እንደገና ሌላ ለመጨመር ለሆድ ለመብላት ብለህ እሱ ላይ ድርድር እዚህ እውነት ላይ የሆነ ነገር ለመጨመር ደፋ ቀና ይምሏል። በሱ ያፍራሉ፣ በኢየሱስ ያፍራሉ። አታ የሆነ ጥቅምና የሆነ ነገር የሚያገኙበት ቦታ ላይ ኢየሱስ ማለት በጣም ይከብዳቸዋል። ብቻውን አዳኝ እንደሆነ መመስከር በጣም ነው የሚከብዳቸው። በጣም አንተ ወግቻለሁ ይሄንን ክፉ መንፈስ፣ አንተ ለዳቦ ብለህ በዚህ በኢየሱስ ላይ የሆነ ነገር ትጨምራለህ። ያሳዝናል። እግዚአብሔር ልብ ይስጣችሁ። መቼም ቢሆን መደረብ የማንችለው ብቻውን የሚያድን ስም ኢየሱስ ክርስቶስ ብቻ ነው። ሌላ ስም የለም። ለድርድር አናቀርብም። ኢየሱስ ብቻውን ያድናል። የኢየሱስ ስም የተባረከ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ተባረኩ። ሰብስክራይብ፣ ሼር ላይ ማድረጋችሁን እንዳትረሱ። ወዳችኋለሁ። ቻው።